ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ መረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የወንጌላውያን የሚዲያ ባለሙያዎች ማህበር ከኢትዮጵያ ክርስቲያን የህግ ባለሙያዎች ወይም ኢሲኤልኤፍ ጋር በመሆን የሚዲያ ህግ መብትና ግዴታ ላይ ስልጠና ተካሄደ። ሻምፒዮንስ አካዳሚ የኦቲዝም ግንዛቤ ቀንን አከበረ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የ100ኛ ዓመት ክብረ በዓል ዝግጅትን አስመልክቶ የቤተክርስቲያኒቱ አመራሮችና አገልጋዮች የተገኙበት ግብረ ኃይሎችን የማደራጀት መርሃ ግብር በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ተካሄደ። በስፍራው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ መጋቢ ጌትነት ለማ እንዲሁም የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ተገኝተዋል። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ በሚደረገው ክብረ በዓል ላይ ሰፊ የሆነ እይታና ትኩረት ይፈልጋሉ ያሏቸውን ሀሳቦች አጋርተዋል። በቤተ ክርስቲያኒቱ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ በተጀመረው ፕሮግራም ላይ ጋሽ ፈራው ወልደ ሚካኤል የመክፈቻውን ጸሎት ያደረጉ ሲሆን አንደኛ ዮሐንስ መልእክትን መነሻ በማድረግ በብርሃን እንመላለስ በሚል ርዕስ የእግዚአብሔርን ቃል በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን መምሪያ ዳይሬክተር የሆኑት ዶክተር ቀለሜ ቃና አካፍለዋል። ከዚህ በመቀጠል የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት በስፍራው ለተገኙት የቀድሞ የቤተክርስቲያኒቱ አመራሮችና አገልጋዮች የእንኳን ደህና መጣችሁ መልእክት አስተላልፈዋል። የ100ኛ ዓመት ክብረ በዓል የክርስቶስን መምጫ የምንናፍቅበት መሆን ይጠበቅበታል ያሉት ደግሞ የቤተክርስቲያኒቱ ፕሬዝዳንት ዶክተር ስምዖን ሄሊሶ ናቸው። ቀኑ የኢትዮጵያ ቃለ ሕይወት ቤተክርስቲያን ተሐድሶ የሚጀመርበት ቀን ነው በማለት የቤተክርስቲያኒቱ ምክትል ፕሬዝዳንት አቶ ዳንኤል ጫሚሄቦ ተናግረው በክብረ በዓሉ ላይ ቤተክርስቲያኒቱ ያነገበችውን ራዕይ የተቋቋሙትን ግብረ ኃይሎች አስተዋውቀዋል። በመቀጠልም በቤተክርስቲያኒቱ ፕሬዝዳንት ዋና ጸሐፊ መሪነት የምክክር ጊዜ ተካሂዷል። መረጃው የቤተክርስቲያኗ ነው። በመሰረተ ክርስቶስ ቤተክርስቲያን የመሃል ባህር ዳር አጥቢያ በ30 ሚሊዮን ብር ወጪ ያስገነባችውን ህንፃ አስመረቀች። በመሰረተ ክርስቶስ ቤተክርስቲያን የመሃል ባህር ዳር አጥቢያ ከ30 ሚሊዮን ብር በላይ ወጪ ያስገነባችውን ህንፃ ሚያዝያ 18 ቀን 2018 ዓ.ም አስመርቃለች። በህንፃ ምረቃ ፕሮግራሙ ላይ የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ ሲገኙ ከ2000 ሰው በላይ የሚይዘውን አዳራሽ ከቀድሞ መሪዎችና አገልጋዮች ጋር በመሆን ለእግዚአብሔር መንግስት አገልግሎት ይውል ዘንድ በይፋ መርቀዋል። ፕሬዝዳንቱ በጉዟቸው የምስራቅ ባህር ዳር አጥቢያን የጸሎት ቤት እድሳትንም ጎብኝተዋል። የመሃል ባህር ዳር መሰረተ ክርስቶስ ከ1986 ዓመተ አጥቢያ የወጣች ሲሆን በአካባቢው ለሚገኙ ሌሎች አጥቢያዎች መተከል ምክንያት ሆናለች። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። መንፈሳዊ ብስለት ከተሰኘው መጽሐፍ የመጀመሪያ ዙር ሽያጭ የተሰበሰበ 11 ሚሊዮን ብር ለቤተክርስቲያን አገልግሎት ተሰጠ። የመጽሐፉ ጸሐፊ ዶክተር ማሙሻ ፈንታ ይህንን ገንዘብ ላለፉት 25 ዓመታት በመሪነት ላገለገሏት በኢትዮጵያ ሕይወት ብርሃን ቤተክርስቲያን አዲስ ክርስቲያን ላይፍ አሰምብሊ አጥቢያ የአገልግሎት ማዕከል ግንባታ ያግዝ ዘንድ ለግሰዋል። ሚያዝያ 17 2018 ዓ.ም ምሽት በግንባታው ቦታ ቤተክርስቲያኒቱ ባዘጋጀችው የገቢ ማሰባሰቢያ ፕሮግራም ላይ ዶክተር ማሙሻ ፈንታ ቼኩን ሲያስረክቡ እንደገለጹት መጽሐፉ ለቤተክርስቲያን እንደተሰጠ ያወቁ ምዕመናን በብዙ ልግስና ከዋጋው በላይ በብዛት በመግዛታቸው ይህ ገቢ መገኘቱን ተናግረው እነኚህን አማኞች እና ቤተሰቦቻቸውን አመስግነዋል። መጽሐፉ በአገር ውስጥና በውጭ እየተሰራጨ በመሆኑ ከዚህ በኋላም የሚገኝ የሽያጭ ገቢ ለቤተክርስቲያን በቀጣይ ዙር እንደሚሰጥ ገልጸዋል። የወንጌላውያን የሚዲያ ባለሙያዎች ማህበር ከኢትዮጵያ የክርስቲያን የህግ ባለሙያዎች ወይም ደግሞ ኢሲኤልኤፍ ጋር በመሆን የሚዲያ ህግ መብትና ግዴታ ላይ ስልጠና ተካሄደ። ኤልያስ ወንድሙ ዝርዝሩን ያቀርበዋል። ቅዳሜ ሚያዝያ 17 2018 ዓ.ም በማዶ ሆቴል በተካሄደው ስልጠና ላይ ከተለያዩ ክርስቲያን ሚዲያዎች የተውጣጡ የክርስቲያን ጋዜጠኞችና ባለሙያዎች ተገኝተዋል። ፕሮግራሙ በጸሎት የተከፈተ ሲሆን የዝማሬ አምልኮ ጊዜ ተካሂደዋል። የህግ አማካሪና ጠበቃ የሆኑት አቶ እስክንድር ገዛኸኝ ስልጠናውን የሰጡ ሲሆን የክርስቲያን ሚዲያ ባለሙያዎች የሚዲያ ህግ በተለይ መብቶችና ግዴታዎችን በማወቅ ለትውልድ የሚጠቅመውን ነገር ማቅረብ አለባቸው ሲሉ ገልጸዋል። የስልጠና ፕሮግራም የተዘጋጀው ከክርስቲያን ሚዲያ ባለሙያዎች ጋር ነው።
የክርስቲያን ሚዲያ ባለሙያዎች ጋር ከኢትዮጵያ ከህግ አኳያ ከመንፈሳዊ ተልዕኮ አኳያ ምን ኃላፊነት አለባቸው፣ ምን መብቶች አላቸው፣ ምንስ ተጠያቂነት ይመጣባቸዋል የሚሉትን በተመለከተ ግንዛቤ ማስጨበጥ የምንሰራውን የሚዲያ ስራ ከእግዚአብሔር ቃል አኳያ ከዓለማዊ ህጎች አኳያ አንድ ላይ አብረን አስተሳስረን ለህብረተሰባችን የሚጠቅሙ ፕሮግራሞችን ማውጣት እንችላለን። የኢትዮጵያ ክርስቲያን የህግ ባለሙያዎች ኢኤስኤልኤፍ ዳይሬክተር የሆኑት አቶ ኒቆዲሞስ ጌታሁን በአይነቱ የመጀመሪያ ስልጠና መሆኑን ተናግረዋል። በአይነቱ ለመጀመሪያ ጊዜ የተደረገው ከክርስቲያን የመገናኛ ብዙሃን ወይም ሚዲያ አካላት ጋር የተደረገው ስብሰባ በዋናነት ያተኮረው ክርስቲያናዊ የብዙሃን መገናኛ አካላት ወይም የሚዲያ ተቋማት ምን ኃላፊነት አለባቸው፣ ምን መብቶች አላቸው፣ ምን ግዴታዎች አሉባቸው የሚለውን ከሁለት አንፃር ማለትም ጸንተው ካሉ አገሪቱ ውስጥ ጸንተው ካሉ ህጎች አንፃርና ከመጽሐፍ ቅዱስ ከእግዚአብሔር ቃል አንፃር ያለባቸውን ግዴታዎችና መብቶችና ኃላፊነቶች ለመደንገግና ወደፊት የተሻለ ስራ ሊሰራ የሚችልበትን በተለይም ደግሞ ወንጌልን በመስራት ረገድ በማስፋፋት ረገድ የክርስቲያናዊ ሚዲያ ተቋማት ያለባቸውን ኃላፊነት በተሻለ እና ትክክለኛ መንገድ ወይም መስመር በያዘ መንገድ ሊያገለግሉ የሚችሉበት ሁኔታ የበለጠ በእውቀት የታጠቁ እንዲሆን ለማድረግ ዓላማ ይዞ የተደረገ ስብሰባ ነው ዛሬ። የወንጌላውያን የሚዲያ ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዘሪሁን ግርማ ስልጠናውን ያስፈለገበት ዓላማ ገልጸዋል። ኢትዮጵያ የወንጌላውያን ወይም ክርስቲያን የህግ ባለሙያዎች ማህበር ከወንጌላውያን ሚዲያ ባለሙያዎች አባላት ጋር ለማህበሩ ለሚዲያዎች ማለት ነው ከህግ አንፃር ሚዲያን እንዴት መረዳት እንዳለብን ከእግዚአብሔር ቃል አንፃር እንዴት መረዳት እንዳለብን በሰፊው ስልጠና ሰጥተውናል ማለት ነው። ያው እንደምታውቁት ሚዲያ ላይ ስንሰራ ብዙዎቻችን ከህግና ከሚዲያ ስነ ምግባር አንፃር ከህግ አንፃር ያለውን ብዙ ባለመረዳት መነሳሳታቸው ስህተቶች አሉ። ያንን ለማጥራት እንደዚህ አይነት ስልጠናዎች አስፈላጊ ናቸው። ዛሬ ለተወሰኑ የሚዲያ አባላቶቻችን ናቸው የተደረጉት። በቀጣይ ግን አጠቃላይ ሚዲያ ባለሙያዎቻችንን ጨምረን ይህ ስልጠና ይቀጥላል ማለት ነው። እንዲሁም እንደተነጋገር ነው በቀጣይም ከወንጌላውያን ወይም ከክርስቲያን የህግ ባለሙያዎች ማህበር አመራሮች ጋር እንደተነጋገር ነው በቀጣይ እንሰራለን። በስልጠናው ላይ የተሳተፉ የክርስቲያን ሚዲያ ባለሙያዎች በስልጠናው መጠቀማቸውን በመግለጽ አዘጋጆችን አመስግነዋል። ሻምፒዮንስ አካዳሚ የኦቲዝም የግንዛቤ ቀንን አከበረ። በዓለም አቀፍ ደረጃ ለ19ኛ ጊዜ የሚከበረው የዓለም አቀፍ የኦቲዝም ግንዛቤ ቀንን ኦቲዝምና ሰብአዊነት እያንዳንዱ ህይወት ዋጋ አለው በሚል መሪ ቃል ሚያዝያ 17 ቀን 2018 ዓ.ም በተለያዩ መርሃ ግብሮች ተከብሯል። ዳንኤላን ተነዝርዝራለሁ። በዝግጅቱ ላይም ሻምፒዮን አካዳሚ ወላጆች፣ መምህራን፣ ተማሪዎችና ጥሪ የተደረገላቸው ታዳሚያንም ተሳትፈዋል። አካዳሚው እንደገለጸው ዝግጅቱ ግንዛቤ ለመፍጠር ብቻም ሳይሆን ያለፉትን ተግባር ተኮር ስራዎች ለመዘከርና የወደፊት ቁርጠኝነትን ለማጠናከር ያተኮረም ነበር። ሻምፒዮን አካዳሚ በመርሃ ግብሩ እንዳስታወቀውም ከዓመታት በፊት አካታች ትምህርት በማህበረሰቡ ውስጥ ያለው ግንዛቤ እጅግ ዝቅተኛ የነበረ መሆኑን በመግለጽም በአሁኑ ሰዓትም በተከታታይ ስልጠናዎች፣ ውይይቶችና መድረኮችም አካታችነትን ወደ ተግባር ማውረድ መቻሉም ተገልጿል። በመርሃ ግብሩም ያነጋገርናቸው የሻምፒዮን አካዳሚ መስራች እንዲሁም የልዩ ፍላጎትና ስነ ልቦና ባለሙያ የሆኑት ወይዘሮ መዓዛ መንከር እንደገለጹትም ችግሮች ቢኖሩም አካዳሚው በዓላማው መጽናቱን ተከትሎም ዛሬ ላይ ትምህርት ቤቱ ለአካታች ትምህርት እንደ ተምሳሌት መሆኑንም አንስተዋል። የግንዛቤ ማስጨበጫ ፕሮግራማችን አብዛኛውን ስለ ኦቲዝም የማያውቁ ሰዎች ኦቲዝም ምንድን ነው ብዙ ጊዜ ኦቲዝም በሽታ ይመስላቸዋል። ግን ኦቲዝም በሽታም አይደለም፣ ልዩ ፍላጎት ወይም ደግሞ በልዩ መንገድ በልዩ ትምህርት ልጆችን ለውጤት ማብቃት የምንችልበት ሂደት ነው። ስለዚህ ያንን እንዲያውቁ ነው። ኦቲዝም በሽታ አይደለም፣ ነገር ግን የተለየና ተጨማሪ ድጋፍ በማድረግ ለውጤት ማብቃት እንችላለን። መማር ይችላሉ፣ መስራት ይችላሉ። ቅድም ስዕል ሲያቀርቡ የነበሩ ተማሪዎች አይታችሁ ከሆነ መሳል ይችላሉ። የተለያዩ ተሰጥኦዎች አሏቸው። እድል ከሰጠናቸው ካካተትናቸው ለውጤት ይበቃሉ የሚለውን ነው ለማህበረሰቡ ማስገንዘብም ማካፈልም የምንፈልገው። ስለ ኦቲዝም ወላጆች ግንዛቤ እንዲኖራቸው እንዴት ደግሞ በቤት ውስጥ ልጆቻቸው መርዳት እንዳለባቸው ለማስተማር ሁሉም በአንድ የተባለ በኦቲዝም ጥላ ስር ያሉ ልጆችን የሚያሳድጉ ወላጆች፣ ባለሙያዎች አንብበው በቤት ውስጥ ማገዝ እንዲችሉ አዲስ አበባ ውስጥ ብቻ ሳይሆን ክፍለ ሀገርም ያሉት አክሰሱን እንዲያገኙ መጽሐፍ አዘጋጅተናል። ያንን መጽሐፍ በበለጠ በሁሉም ቦታ
ተሰራጭቶ እየተጠቀሙበት ነው። አሁን በሰፊው እንዲጠቀሙ እያደረግን ያለነው በዛ መንገድ ነው። ግንዛቤ ማስጨበጥ ከጀመርን ኦልሞስት ብዙ ጊዜ ኦልሞስት 12ኛ ጊዜ አካባቢ ይመስለኛል። ለዚህ ጊዜ ያህል ስናደርግ ከመጀመሪያው አሁን ላይ በጣም ጥሩ ሰው እየተገነዘበ ነው። ምክንያቱም ከዚህ በፊት ወደኛ ጋር ልጆቻቸውን የሚያስተምሩ አስመዝግበው የሚያስተምሩ ወላጆች ከኦቲዝም ካለባቸው ልጆች ጋር ተቀላቅለው በመናስተምር ጊዜ የሚጋባ የሚመስላቸው እንደገና ደግሞ ይሄ የለም ደስተኝነት አይሰማቸውም ነበር፣ ደስ አይላቸውም ነበርና ያንን ስሜት እየቀረፈልን እንደመጣ እናስባለን። ምክንያቱም ፕሮግራማችን ላይ የሚታደሙት የልዩ ፍላጎት ተማሪዎች ያሏቸው ወላጆች ብቻ ሳይሆኑ ሁሉንም መደበኛውንም ወላጆች እና ሌሎችንም ማህበረሰብ ነው የምናካትተውና ከበፊት ጥሩ የሆነ ግንዛቤ ፈጥረናል ብለን እናስባለን። በዚህም ከተመዘገቡት ውጤቶች መካከል ልዩ ፍላጎት ያላቸው ተማሪዎች የመንግስት ፈተናዎችን በማለፍ ወደ ቀጣይ ክፍሎች መሻገራቸው፣ በሀገር ውስጥና በውጭ ያሉ ትምህርት ቤቶች መግባታቸው፣ በመደበኛ ተማሪዎች ዘንድም የመቀበልና የመደገፍ ባህል መሻሻሉም ተጠቅሷል። እንዲሁም አካዳሚው ወደፊት አካታች የሁለተኛ ደረጃ ትምህርት ቤትና ኮሌጅ ለመመስረትም እቅድ እንዳለውም አስታውቋል። በዝግጅቱም ያነጋገርናቸው ወላጆች እንደተናገሩትም ልጆቻቸው ወደ ሻምፒዮን አካዳሚ ከመግባታቸው በፊትና በኋላ ላይ ያለውን ለውጥ ያካፈሉም ሲሆን በዚህም ልጆቻቸው ከመደበኛ ተማሪዎች ጋር ተካተው መማራቸውም በዕለት ተዕለት ተግባቦት ላይ ከፍተኛ ለውጥ ማምጣቱንም ምስክርነታቸውንም ሰጥተዋል። የኦቲዝም ግንዛቤ ማስጨበጫ ለመጀመሪያ ነው ዛሬ ስመጣ፣ ግን በጣም ቆንጆ ነው። ያው ለወላጆች እኛ አሁን ብዙ አናቅም ነበረ፣ እንደሚሰሩ እንኳን አናቅም ነበረና በጣም ቆንጆ ነው። ልጆች ከልጆች ያላቸው ግንኙነት ከልጆች ጋር በጣም ቆንጆ ነው። እኔ እንደራሴ በጣም ደስ ብሎኛል። በመጨረሻም በመድረኩ ላይ እንደተገለጸውም ኦቲዝም ያለባቸው ልጆች በታማኝነትና በትክክለኛነት ባላቸው ባህሪ ለማህበረሰብ ትልቅ አስተዋጽኦ ሊያደርጉ እንደሚችሉ የተነሳም ሲሆን ማህበረሰቡ ከግንዛቤ ባለፈም ወደ ተግባር እንዲሸጋገርም ጥሪም ቀርበዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የኒውክሌር ኃይል ለሰው ልጆች ሰላም እንጂ ለጥፋት ሊውል አይገባም ሲሉ ፖፕ ሊዮ ተናገሩ። የኒውክሌር ኃይል ሁልጊዜም የሰው ልጆችን ሕይወትና ሰላም ለመደገፍ ብቻ ሊውል ይገባል ሲሉ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥሪ ያቀረቡ። ፖፕ ሊዮ ይህንን የገለጹት የቸርኖቤል የኒውክሌር አደጋ መታሰቢያን ምክንያት በማድረግ የኒውክሌር ኃይል አጠቃቀምን በተመለከተ ባስተላለፉት መልእክት ነው። ርዕሰ ሊቃነ ጳጳሳት ሊዮ በመልእክታቸው የቸርኖቤል አደጋ በሰው ልጆች የጋራ ሕሊና ላይ የማይጠፋ ጠባሳ ጥሎ ማለፉን አስታውሰዋል። በ4 የአፍሪካ ሀገራት ያደረጉትን የ10 ቀናት ጉብኝት አጠናቀው በቅርቡ ወደ ቫቲካን የተመለሱት ፖፕ ሊዮ ይህ አደጋ ከጊዜ ወደ ጊዜ እየተሻሻሉ የመጡ እጅግ አደገኛ ቴክኖሎጂዎችን አጠቃቀም በተመለከተ አሁንም ድረስ ትልቅ ማስጠንቀቂያ ነው ብለዋል። አክለውም በሁሉም የውሳኔ ሰጭነት እርከኖች ላይ ጥበብና ኃላፊነት እንዲሰፍን እንዲሁም የአቶሚክ ኃይል ሁልጊዜም ሕይወትንና ሰላምን ለመደገፍ ብቻ እንዲውል ጥሪ ማቅረባቸውን ሮይተርስ ዘግበዋል። የምድርን ሀብት በመበዝበዝ ደም አፋሳሽ ጦርነቶችን በማካሄድ ወይም በየትኛውም መልኩ ክፋትን በማስፋፋት የሰላምና የወደፊት ተስፋችንን የሚነጥቁ ሌቦችን መርሳት የለብንም ሲሉም ገልጸዋል። ዩክሬን የቸርኖቤል 40ኛ ዓመት መታሰቢያን እያሰበች ያለችው ከሩሲያ ጋር ላለፉት 4 ዓመታት በገባችበት ጦርነት ሳቢያ መሰል አደጋ ዳግም ሊከሰት ይችላል የሚል ስጋት በነገሰበት ወቅት መሆኑ ተገልጿል። የቸርኖቤል የኒውክሌር አደጋ እንደ አውሮፓውያን አቆጣጠር በ1986 በወቅቱ የሶቪየት ህብረት አካል በነበረችው ዩክሬን ውስጥ በሚገኘው የቸርኖቤል የኒውክሌር ኃይል ጣቢያ ላይ የተከሰተ ሲሆን ዛሬም ድረስ ለዓለም አቀፍ የኒውክሌር ደህንነት ትልቅ ትምህርት ሆኖ ይጠቀሳል። የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት የሆኑት ፖፕ ሊዮ 14ኛ ጦርነትና አምባገነንነትን በግልጽ በመቃወም የሚታወቁ መሪ ናቸው። መረጃው የቢቢሲ ነው። በመጨረሻም ከ600,000 በላይ ሰዎች የኤአይ ፌስ ቦት መሳሪያን ተጠቃሚ ሆነዋል ተባለ። በሳውዘርን ባፕቲስት ኮንቬንሽናል ኢንተርናሽናል ሚሽን ቦርድ ወይም IBM የተጀመረው ፌስቦት የተባለ የአርቲፊሻል ኢንተለጀንስ መሳሪያ በአንድ ዓመት ውስጥ ከ600,000 በላይ ተጠቃሚዎች መድረሱን ተገልጿል። መሳሪያው በኤፕሪል 2025 የተጀመረ ሲሆን በዓለም ዙሪያ ከፍተኛ መጠን ያለውን መልእክት ለማስተናገድና ለመልስ ማቅረብ እንዲረዳ ተደርጎ የተነደፈም ነበር። በIBM የኢኖቬሽንና AI ዳይሬክተር የሆኑት ዶን ብሬከር እንደገለጹት ከ600,000 በላይ ተጠቃሚዎች መሳሪያውን በእንግሊዝኛ ቋንቋ የተጠቀሙም ሲሆን
ሲሆን ይህ አሃዝ ሌሎች ተጨማሪ 25 ቋንቋዎች የተጠቀሙ ሰዎች ውጪ ያለውን የያዘ መሆኑም ተነግሯል። እንደ ባርገር ገለጻ ፌስቦት በተለይ ለፓስተሮችና ለመጽሐፍ ቅዱስ ጥናት ቡድኖች ጠቃሚ ነው የተባለ ሲሆን መሳሪያው ምንጮችን መጠቀም፣ የትርጓሜ ጥያቄዎችን ማቅረብና የስብከት መዋቅሮችን በመጠቆም ረገድ ያገለግላል። በተጨማሪም መሳሪያው አዲስ አማኞች ጥያቄ በመጠየቅ እንዲማሩና እንዲገነዘቡ ማስችሏል። ብዙዎች ለዓመታት ያላቸውን ጥርጣሬዎች በደህንነት ዙሪያ ለመግለጽ ይጠቀሙበታል ተብሏል። ፌስቦት ሰዎች ቀድሞ ለሰው ለመጠየቅ የማይችሉትን ጥያቄዎች እንኳን እንዲጠይቁ አድርጎታል ሲሉ ዶን ብሬገር አስታውቀዋል። ይህ እድገት አርቲፊሻል ኢንተለጀንስ በመንፈሳዊ አገልግሎትና ትምህርት ዘርፍ ያለውን ተሳትፎ እየጨመረ መሆኑን ያመላክታል። የዘገበው ክርስቲያን ፖስት ነው። ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የወንጌላውያን የሚዲያ ባለሙያዎች ማህበር ከኢትዮጵያ ክርስቲያን የህግ ባለሙያዎች ወይም ኢሲኤልኤፍ ጋር በመሆን የሚዲያ ህግ መብትና ግዴታ ላይ ስልጠና ተካሄደ። ሻምፒዮንስ አካዳሚ የኦቲዝም ግንዛቤ ቀንን አከበረ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘ።